ናት ይላል። ንጹህ ሰው ናት እሷ። ዛሬ አብርሽ ያልሰማሽም ሩታ እኮ ንጹህ ሰው ናት። ምንድነው የልጅ እናት ናች እኮ ምንድነው ብዙ እንደዚህ አትናገሪ እኮ ነው የሚላት። ብዙ ምን ሆነሽ ነው እንደዚህ አትናገሪ? አይደለም ልጁ እኮ አሁን ማለት ነው እንትን አይደለም ደስ ቲቪ ሆነዋል። ምን መሰላችሁ? ያው ሩታ አይደለም ጸልዩ ለልጁ አንድ ነገር የሚያስቀኝ ነገር እኔ የሚያስቀኝ ነገር አለ። እንዲሁ ጸጉሩን ሩታ ሄዳ እዩት። ጸጉሩን እንዲሁ ስትነካ ያወራል። ሩታ ደግሞ ስትለቀው አያወራ። ስትነካ ያወራል። ያደረገች ነገር ነው እንደዚህ ያደረገ ሪቦት እኮ ሰው አለው፣ በደህና ቤተሰብም አለው፣ ጓደኛም ደግሞ ምርጥ ጓደኛ ብዙ ጓደኞች አለው። ሰው የለውም አብርሽ ወላ ቤተሰብ ወላ ጓደኛ የለውም በጭራሽ። ወቁ ይሄንን እንትና ናኦምን ማለት ነው። 1 ወር እኮ ነው የፈጃ፣ ብዙ ሰዓት እኮ ነው። ከዛም እንዳይበልጥ ወይ 1 ወር ነው የፈጀው። ኖምን 1 ወር ፈጅቷል ይላል እንዴ? ልጅቷን እኮ ከነጭራሹ ይዞ ገደል እየገባ ከዛ ይወጣል ከዛ ይወጣል። ታረም እኮ እየነች እኮ ነው ሙቢ ና ይላል። እናንተ ስሙኝ፣ ሩታ እግዚአብሔር ምስክሬ ነው። ኤፍሬም ላይም አሰርታለች። እንዴት በሉ ልጁ ሙቤ ወንድም ታናሹን አይታቸው። መጀመሪያ ሁቤን በጣም ነበር የሚወዳት። ከዛ የሆነ አንገት ላይ ሀብል ካረጋት በኋላ ሁቤን ቲድ በቀታዋ ቲድ አንፈልጋትም አለ እኮ በቀታዋት አለ። ይሄ ሙባረክ ቀጠር ነው። እሱ ራሱ ቀጠር ነው። እሱ ያውቃል ቦታውን። ሩታና ሙባረክ ጓደኞች ነበሩ ከመጀመሪያ ሲመጡ ካያችሁ። አብርሽ እንደዛ ፍንጥር ስል ምን አልኩኝ? አሁን ሩታ ሙባረክ ጋር ሄዳ መተት ታሰራለች አልኩኝ። ወላሂ እንደዛው አሰራች። በራሱ ሸጣን ያለው ቦታ ሁሉ ሙቤ ያውቃል። ሙቤ ማለት ነው። ሙቤ ራሱ የሸጣን ጓደኛ ነው። እኔ ደግሞ በጣም የሚያስቀኝ ነገር በስልክ እያመጡ ማለት ነው በስልክ ሩታ ስለው ማለት ነው የሆነ ጫካ ላይ እስቲ ብቻቸው ናቸው ሲጠሩ እንዴት ነው ብዙ ሰው መስሎ ደግሞ መልሶ ይጠራል። እንደዛ ነው። በኢየሱስ ክርስቶስ ስም ስራቸው ይፍረስ፣ እቅዳቸው ይፍረስ በኢየሱስ ስም። ባይጣንና ጠንቋይ ቤት እየሄደች እሱ አይደለም። እኔ በምሳሌ ባሌ ነው ከቀን ነው ግን ላረግ ይችላለሁ። ባረግም በዚሁ ነው። እኔ አሁን የሚያሳስበኝ ከተመለሰ ቢያንስ ሰክስ እንዴት ነው የሚያደርጉት? አሁን እኮ በዚህ እቃው አይነሳም እንዳለ ሰውነቱ ባረለ እኮ እናንተ የምስራች ምን በቃ እልልል በሉ እንጂ ምንድን ነው? ወይኔ ጉዴ ባጋኛ እንስማ መጀመሪያ ጉዴ ፈላ። ምንድን ነው? የሸለዮች ላልቅሱ ነው ሙሽሪ። አንቺ ደግሞ ንገሪ፣ ማን ነው? ምንድን ነው? ደስ ብሎኝ ነው። እዛ ቤት መሄዷ ደስ ብሎኝ ነው። ሰርግ መጣ ማለት ነው። ብዙ ሄደች ማለት ሰርግ መጣ፣ ሁሉ ነገር ተስተካከለ። እናቴ ቡዜ እኮ ዝም ብላ ትለፈልፋለች እንጂ የሆነ ነገር ልንገራችሁ፣ ለቡዜና ለዳኒ ማለት ነው። ቪዲዮ ስሩለት እንደው በፎቶ ማለት ነው። የቡዜ ፎቶ ጠንካራ እንደማድረግ አዎ በጣም እሱ ቡዜ ጎን ከሆነ በቃ አብርሃም ይዳናል፣ ይወጣል ከዛ ቤት። እነሸልዮች ደግሞ ይዋረዳሉ ገና። እናንተ ፍረም ጤነኛ አይደለም። ይኸው እኔ እኮ የምለው ኤፍሬም ነው። ኤፍሬም አሁን ባለፈው ያቺ እንደ ሙቤ እንትና ይሄ የሁቤ ባል ታናሹ ወንድም መጀመሪያ ልጅቷን ይቀጠቅጣታል፣ ማየት አይፈልግም። ከዛ በኋላ ሁቤ በቃ ወጣለሁ ጠፋለሁ ብላ ስትሄድ የሆነ አንገት ብር ካሰረች በኋላ በቃ ኖም ቲድ እሷ ብቻ ናት እንደ ሴት ቲድ ይላታል።
ብሩክና ሀይሚ ጋር እኮ ሲገባ ብሩኬ መለሳ እሱ እንጂ በጣም ቅናተኛ ነው ልጁ። እንጃ ለምን እንደሆነ ተፈጥሮ ይሁን ምን ይሁን አላውቅም። በጣም ቅናተኛ ነው ብሩክ። የተኛ አይደለም ሴት አይበረክትለትም ሲጀመር ሰገጤ ብሏል እኮ ኤፍሬምን። እኛ እኮ እዚህ ቁጭ ብለን አብርሃምና ሄርሜን ቀላል አንወድም፣ ግን እሱ የሆነ እከካም ነገር ነው። ታይ ሲበት የሆነበት ኤፍሬም ማንም ሰው ፍቅር ያልያዝም ሴት እኔ ፊቱ ምናምን ሳይንኮ ሴት ይመስለኛል። እንደ አሳማ ሚቀኛ ነው ሚቀኛ ነው። እና እንትና ውዶች የትንሳኤን ትዳር እሱ ነው እንደዚህ የበተና። እኔ ልብስ ተኩሳለሁ አጋጣሚ በናቀጡ አዲስ የኔ ወዶች ወዳቸዋለሁ። የሄርሚ ቅመሞች አይ ላቭ ዩ በጣም ወዳቸዋለሁ። ጉድ ናይት ጉድ ባይ። ዘመናዊ ኤፍሬም እኮ ሄረሜን አፈቅሮታል። ለዛ ኤፍሬምን ለአብርሃም ራሱ ማድረግ ይፈልጋል። ግን የቤቱን ሰራተኛ ታደርጋለች እንጂ መቼም እናንተ አሁን ቡዛና ዳኒ አበረታቶ እንደው አዘነዘንተውና ሄርሚና አብርሃም አዘነዘንተውና በቃ ቤት ላይ ማለት ነው። ሩታ ደጋፊዎች ይመጣሉ ብዙ ሰዓት። ኪፋች የአንቺ ቤትሽን ማን አንቺ ቤት መሰለ ዛሬ በሙሉ ማን ቤት አስገባለች። እሷም የአንቺ ቤት ነው አይደለ? ዛሬ መጡ እኮ ካካሞቹ መጡ ከስር እየሳቁ እንትን እያሉ ሳቁ። በጣም አሁን ደም ነው የምታልቅስ አልኮኔ ደግሞ ሩታ አንድ ቀን ቢታሰራ ይሄ ሁሉ ይጠፋል አይደለም። ግን እውነት መናገር ሄረሚ እኮ ሩታ መታሰር ግን አበረታቱት በፈጣሪ ያለው ዳኒን አበረታቱና በቃ ይሁን ደስ የሚለው በዘፈን ልቀቁትና በቃ ፈታ አድርጉ። ለሱም ሼር አድርጉና አይዞ አይዞ በሉ። ጌታን ይወጣል እሱ ካለ ይወጣል። ሜሪ ከመጣች ደግሞ ጠልጥና ነው የምትወስደው። ሜሪ ብትመጣማ ሜሪ ማይ ነበረች። ሜሪ አልመጣችም እኮ ትመጣለች። ነገር ካለች ለማንም እኮ ይሄ ነገር አብርሽን ምን ሆነሻል? ጠላቱ ነው እንጂ እነሱ ማን ወደድ ጌታን አብርሃም ዳኒን እንኮ አስቢ። ድሮ ክፉ ነበረ፣ ግን እንደዛ መሆን እኔ አልወድም። እኔ እኮ አንድ ላይ ሁለታችሁ አንድ ላይ እንደምትሆን ነው የምፈልገው። ያለው እውነት ነው። ደግሞ ሰው ለኪቱ አይሆንም እኮ ልጁ ካቢ ካላይ አይበላም፣ ተኝ ካላይ ተኛም፣ ሄድ ካለ በስማ እኔ ማኪና አልነዳም። ኤፍሬም ነው የምነዳው። እያንከባከቡኝ ነው። አዎ በጣም እያንከባከቡ ነው። አዎ ወንድም ሴጣለች እኮ ሩታ ራሷ ሴጣለች እኮ። ሰይጣን እኮ በላዋ ላይ ውስጥ ማለት ነው። የበለጠ ሴጣን ነው ያለ በላዋ ላይ። ያኔ ውስጣ እሳት ሆናል እኮ ብዙዬ ልጅ ስንት እሳት አትናገርም እንጂ ማለት ነው። ምን ታወቃል? ግማሹ ተቆርጦ ነው የምላከው እንጂ ካሜራው ሙሉ ላል ምን ይታወቃል? በእውነት ጸልዩ ለልጁ።